አንቺ ጓዳ ስለተደበቅሽና ስለሸሸሽ የኔ ተመልሶ መሄድ አብሮ የሚደበቅ የሚቀር ይመስልሻል እንዴ? እሱን አልኩኝ። በይ ቁጭ በይ እስኪ ቁጭ በይ ቁጭ በይ። ወስዋሳ ከማን ቤት እንደሚገዛው ቆም ውዴ፣ አሁን ከመጣ ተመልሶ መሄድ ምን ያደርጋል? አይ ፀሐይ፣ አንቺማ ስንት ነገር ታውቂ የለ እንዴ? አንድ ወታደር በባንዲራው ስር የሚገባው ቃል ኪዳን አለው። እሱም እስከ መጨረሻው ለሀገሩ መታመን ነው። ለሀገሩ ከሚታመንባቸው መንገዶች ደግሞ አንዱ ይሄ ነው፣ ደርሶ ለረፍት መመለስ ነው። እና እኛም ቃል ኪዳንና አደራ አለብን። ስለዚህ መመለስ ግዴታ ነው። እሱንማ ቢያደርገው በምን እድል ፈጣሪ ብዙ እንዳይወስድብኝ ጨጋው እንጂ ውዴ፣ ሀሳብ አይግባሽ። እንድችለሽ ሀሳብ እንዳይገባሽ። እኛ የምንታገለው በዓላማ ነው። ዓላማ ያለው ወታደር ደግሞ ሁልጊዜ ያሸንፋል። ምንድን ነው የምሰማው? ኧረ ምንም አይደለም። እንዴ ምን ሰምተህ ነው? ምንድን ነው? የሆነ ድምፅ አልተሰማሽም? ኧረ ምንም አልሰማሁም። በጓጣው ወይ አይጤቱ ወይ በሬዎቹ ምናምን ይሆናሉ። የዘንድሮ አይጥ ደግሞ ብላ ብላ ድንጋይ መግፋት ጀመረች እንዴ? እንግዲህ ምን ነው ወንድዬ? እስኪ የሆነ የሰማሁት ድምፅ አለኝ። እሺ ምን ታደርጋለህ? አየ ጠፍቶኝ እኮ እዚህ ጋጡ ላይ ወጥቼ እኮ ዋ እና አይዋ ተመስኮቱ ነው እንዴት ያለች ድንገት ገብታ እንደሆነ ዘላ ብዬ እኮ ነው በመስኮቱ። አዎ በመስኮቱ። እኔ እንደው አንተስ ምን ወቃፈውና አንተ ከማን ደጅ እንደመጣው ከሆነ ማን ደጅስ ብመጣ ልጥራው ማን ወንጀ ኧረ ቡጣ ኧረ እንደው አንተስ ምን ነፈውና የመንደሩን ሰው በሙሉ ኧረ ሂድ አንተ ሂድ። ገርም እኮ ነው ነገሩ። ሀገር ሲያረጅ አይጥና ጃርት ከማብቀል ውጭ ምን ያበቅላል? እና እኔ የምልሽ የአባቶቻችን ታሪክ ረሳሽ መሰለኝ። ያንቺም አባት የኔም አባት ተመሳሳይ ታሪክ ፍሰት ነው ያላችሁ። ያንቺም አባት የኔም አባት ዚያድ ባሬ በብሪተኝነት ተነሱ እቺን ቅድስት ሀገር ሲወር ዘራፍ ብለው ከዘመቱ እንደማንም ሳይፈረጥጡና ዱር ሸለቆ ሳይልመጠመጡ ቀጥታው ጋዴን ላይ የተገኙ ጀግኖች ነበሩ አይደለም? እና ዛሬም የማን ልጅ የማን ዘር ጎመን ዘር የሳት ልጅስ ደግሞ አመድ ቦኒ ያምርብኛል። አንቺስ የሱ ልጅ አይደለሽ? እኔስ የኔ አባት ልጅ አይደለሁም እንዴ? እኔስ በሆነ ያን ጊዜ ህድብዬ ላኩ የአባቶቻችን ታሪክ ቢነካ አንገብግቡኝ፣ የአባቶቻችን ታሪክ ቢዘረፍ አንዘርዝሮኝ እንጂ አንተም ባጣው ልጅ ነው እኮ። ዛሬም እሱ ሆነሽን እኮ ነው የምፈልገው። ብቻ የድንግል ማርያም ልጅ እሱ አንጀቴን ያበርተው እንጂ ውድዬ ፀሐይ ምን ሆነሽ ነው? ኧረ ዛሬ ሲያለ ወትሮሽ ነው የሆንሽው። ልብሽን አበርቺው እንጂ ውስጥ ላለው ጽንስም ጥሩ አይደለም። ፍርሃትን ታስተምሪብኛለሽ እንጂ
እንደ ትናንቱ አበርችኝ እንጂ አጀግኝኝ እንጂ። ተይም ባባንቺ የማያምርብሽም የጀግና ሚስት አታለቅስም። በይ 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 ተይ እንጂ የእኔንም ልብ አታባቢው። ወንድዬ ብቻ አደራ ለልጄ በኩራት የማወሳው ታሪክ ጽፈልኝ። አታስቢ፣ እውነቴን ነው የምልሽ። ምንም ስጋት እንዳይገባሽ። የዘማች ሚስቶች ሁሉ ብሮ ሸባብላችሁ የምትቀበሉበት ጊዜ ይቀርብ። እኔም የጀግና ሚስት ነኝ። ታዲያሳ እንደስ ነው እንጂ አሁን በኋላ ማልቀስም መርፈትፈትም አልፈልግም። እንዳታደርጊው። የጀግና ልጅ ምንድነው? ጀግና። የዘማች ልጅ ምንድነው? ዘማች። የወታደር ልጅ ምንድነው? ወታደር። ባንዳ ልጅ ምንድነው? ባንዳ። የሰላቶ ልጅ ምንድነው? ሰላቶ። የሌባ ልጅ ሌባ። ሌባ። ውድዬ አንድ ነገር ግን ታውቂያለሽ? የድሮ አባቶቻችን ሲዋጉ ከቤተሰብ መልእክት የሚለዋወጡት በደብዳቤ ነበር። አስቢ፣ ደብዳቤ ዛሬ ጽፈው ጦር ሜዳ ላይ በ4 ወሩም በ6 ወሩም ይደርሳል። ዛሬማ እኮ እግዚአብሔር ምስጋና ይግባውና አንቺን እኮ በየሳምንቱ አግኝሻለሁ አይደለም በስልክ እሱማ እውነት። ታዲያ ድሮ እንኳ በዛ ዘመን ምንም ድምፅ ሳይሰማሙ አሳልፈውታል። ግን አንድ ነገር ልንገርሽ፣ ጦር ሜዳ ላይ የሆነ ስንቅ ምንድን ነው ብለሽ ጠይቀሽ ታውቂያለሽ? ምንድን ነው? እዚያ በረሃ ጭው ባለው በረሃ በዛ ልም ባለ ጦርነት ውስጥ ጥይት እንደ በረዶ ዝናብ ሲወርድብን በፈንጅ መሃል ስንረማመድ በሳቱ መሃል ስናል ምኑ የሆነ ስንቅ እንደሚሆነኝ ታውቂያለሽ? ወደ አንቺ ተመልሶ የመገናኘት ጉጉት፣ አንቺን ተመልሶ የማግኘት ጉጉት የላ የሆነ ብርታት ይሆነኛል። በዚያ የጦርነት መሃል መልክሽ ይታየኛል። ወንድዬ የሚለው ድምፅ ከጥይቱ ድምፅ ገዝፎ ይሰማኛል። ከመርፉ ከታንኩ ድምፅ በላይ ያንቺ የትዝታ ድምፅ ያበረተኛል። እና እኔ ምን ሆናለሁ? ድምፅሽ ይከተለኛል፣ ውበትሽ ይጠራኛል፣ ምክርሽና ተግሳጽሽ አብሮኛል፣ ያበረተኛል፣ ያጀግነኛል። ታዲያ ደግሞ በዚህ መሃል ከአንቺ የወሰድኩትን መሐረም አውጥቼ ሳየት መዓዛሽ ይመጣና የበለጠ ጀግና ያደርገኛል። አየሽ ጀግና። በዛ እሳትና በዛ ጭንቅ ውስጥ ሀገርህን አስባት። ተጎሳቁላ ወድቃ ያለችውን ሀገርህን አስባት። ልጃችን ነገ አንገቱን ቀና አድርጎ የሚሄድበት እንጂ የሚያፍርበት የሚዋረድበት እንዳትሆን ጠንክር። ልብህን ያንበሳ፣ ቁጣህን የነብር፣ ፍጥነትን ያቦ ሸማኔ አድርገው። ጀግን ወንድዬ ጀግን። አይዞህ በርታ ውዴ። እንግዲህ ታች ከተማው ላይ ጓዶች፣ የሀገር ፍቅር እሳት የለበለባቸው የኔ ቢጤዎች፣ ለእናት ሀገራቸው ነፍሳቸውን የማይሰስቱ ጀግኖች፣ የሀገር ዘብና አጥሮች ወታደሮቹ እየጠበቁኝ ስለሆነ አርፍጄ እንደላስረፍድባቸው አስመሽቼ እንደላስመሽባቸው በጊዜ ልሂድ። አንቺ ግን በማህፀንሽ ላለው ፍሬ ምናልባት እኔ ሳልመጣ ሊወለድ ይችላል። እኔም እንደወጣው እድሜው ሊሄድ ይችላል። ነገር ግን ይህን ባንዲራ አየሽው? ለልጄ ሲወለድ እንዲህ በይልኝ፣ አባትህ የሰጠህ ውርስና ሀብቴ ነው። ያንተ ከፍታና ጸጋ፣ ያንተ መከበር ያለው በዚህ ክብር ውስጥ ነው። ያንተ ከፍታም ያለው በዚህ ከፍታ ውስጥ ነው በይልኝ። ለዘላለም እስከ ሕይወት ፍጻሜ ድረስ አንተም ታምነህ ጠብቀው። ስለዚህ ክብር ስትል ኑር፣ ስለዚህ ከፍታ ብሎሃል በይልኝ። ሌላ የምተው አደራ የለኝም። አትስጋ። አንቺም በርቺ፣ ጠንከር በይ፣ ልብሽን አበርቺው። ላይ ውዴ ነይ ተነሽ፣ ቀፊ እሱን ማልቀሽን እኮ ነው ተይኝ አልኩሽ። ተይ እንጂ በሳቅና በደስታ ሸኝኝ እንጂ የቅድሙ መዝሙር እየዘመርሽ ሸኝኝ እንጂ ሆይ ብዬ እመጣለሁ በይኝ እንጂ አበርችኝ እንጂ ውዴ። ለምን ታዲያ ልቤን ትሰብሪዋለሽ? ፈገግ ብለሽ እንደ ጀግና ምሽት ቆፍጠን ብለሽ ሸኝኝ።
ሂድ ድል አድርግ፣ ሂድ ለሀገር ሙት፣ ሂድ ለሀገር ውደቅ፣ ሂድ ለሀገር ድማበኝ እንጂ ለሀገርህ መሞት ሳይሆን ለሀገርህ ድል አድርገህ እንድትመጣ ነው የምፈልግ እኮ። ለልጅህ ታሪክህን እንድትነግር እኮ እንድታስተምረው እኮ ለሀገሩን ፍቅር እንዲያደርግ እንድትነግረው። እኔስ የምፈልገው እሱን አይደል? ካንቺ አንደበት በይ ሰላም ሁኝ። አደራ አንድች ብለሽ ሐዘንና ፍርሃት ውስጥሽ እንዳይሰማሽ ሰላም ሁኝ። ሂድ። የኢትዮጵያ አምላክ አንቺንና ልጆችን ይጠብቅ። ሂድ። የድንግል ማርያም ልጅ እሱ ይከተልህ። በድል ግባ። እኔ እኮ የገረመኝ የወንድ ያለ ደግሞ መሄድ በሸሪያ መጥቶን ፈጣሪ አያመሰግንም። ሶስት ጋበኛ ነው ጉማምላ ይሄድ። እነሱ ውጭውን ይጠብቁ፣ እኛ ደግሞ ውስጡን እንጠብቃለን። ግን ፀሐይ እሺ ትለኛለች እንዴት አትለኝም? እሱ እንኳን እሷ የሀገር ሴት አይደለም እንዴ ገና እኔን ሲያይ የሚፍረከረከው። እሷንማ ማግኘት አለብኝ። ያው አንድ ሁለት ጊዜ ታገኘኋት እኮ በቃኝ። እሷስ እንዴት አያምራትም? እንዴት እሱማ ተሰቃይታለች እኮ። አዎ እሱስ ፈልጎት ነው ሄደ። እሱ የሄደበትም በረሃ የኔም በረሃ ምን በወጠኝ ይቃጠላሉ። እሱስ ቢያን እንዲሁ በስሙ ላገሬ ብሎ ነው ሄደ። እኔ ምን በወጠኝ ይቃጠላሉ። እኔም እኮ ወንድ ነኝ። እሱማ ቤት ላይ እኔም ወንድ ነኝ እኮ ጀግና ነኝ። አዎ ምን ይጎለኛል? ጀግና ነኝ። አዎ ሄዳለሁ። ዘራፊ ወንድ ሚስት አንተ! ኧረ በስመ አብ ምን እኮ ነኝ። ምን ወታደር የመጣ መሰለሽ እንዴ ቤትሽ? ኮቴማ ኑሮኛ አይደል እንዴ ነከውሽ? እና ከዛስ መጣ እዚህ ቤት እንዴት ዋላችሁ ይባላል እኮ። አስማ ሮሸ በይስ ድምጥሽ እንዴት ሸጋ ነው። አንቺ ዛሬ ደግሞ ሽርታ ይውሰ ወንድ መስለሃልሳ? ወትሮስ ወንድ ነኝ እንጂ ታዲያ ሴት ነኝ እንዴ? ኧረ ተው ያኔ እናትህን ጉንፍ ለብሰህ እንዳላመለጥክ አሁን ወንድ ነኝ ስትል እንዴት ነው? የዛኔ እኮ ክፉ ቀን ለማለፍም አንዳንድ ጊዜ ሴት መሆን መላ ነው። ኧረ ተው ያው እውነቴን ነው። አንዳንድ ጊዜ እኮ ሴት መሆን ክፉ ቀን ለማለፍ መላ ነው እንጂ ምን ነው ደግሞ ወንድነቴን ተጠራጠርሽ? እንዴት ወንድነቴን ላሳይሽ እንዴ? ዛሬ ምን ነው ምን ልታደርግ ነው ተቤት የመጣ? አመጣጤማ እንግዲህ ያ አገር ባይባል ዱር የሚለው እሱ እንዲወጣ ሰምቼ ነው ስማ የመጣው። እና ምን ትሆና አማረህማ እንዲሁ ሳይሽ አንቺም ገና አበባ ነሽ። እውነትም እኮ ፀሐይ ነው ስምሽ። መቼም ስምን መላክ ያወጣዋል የሚባል ኋላሳ ፀሐይ። እኔ መቼም እንዲሁ እሱም በረሃ ነው ሄደ። የኔው በረሃም እያቃጠለኝ ተረመጡን አልቻልኩት። እና ምን ትሆን እናማ የሆነ ቅድምም እኮ እንደምወድ ወንድ ምሽት ላይ አንተ ጋር ልከሰከሰው። ኋላስ እኔን የመሰለ ወንድ እኔን የመሰለ ምን ይጎለኛል? እናት ወልደሃለች አንተ
እና ወልደኛለች ግን አደላ ሀገሩ ይወደቃል። አንተ ሲለንት ትወደቃለህ። ምን የሚሞትለት ነገር አለ? ለዚህ የበለጠ እንኳን አንድ ሞት ለምን 10 ሞት ድብን አይደለም? አዎ ድብን ለምን አይደለም? አንተስ ምን ማፈሪያው ነህ? ኦኬ ማፈሪያ ነህ ትላለች። አሁን አንተ የሚያሳፍርስ ምድር ልጅ ነህ። የሚያሳፍርስ ጥሎ የሄደ ሰው ባሉን ጥሎ የሄደ ሰው ነው የሚያሳፍር። አንተ እሱ ጀግና ነው ለሀገሩ የሚወደቅሽ። አይ እንግዲህ ለቀየው ለሀገሩ ለመንደሩ የሚወደቅ አንተ አይ እንግዲህ ተይኝ። እንግዲህ አሁን እኔ እንግዲህ አስቤ የመጣሁትን ተይኝ። ባይሆን እሱን ተይውና ፀሐይ እሱን ተይውና ይኸው እንግዲህ ምን ያህል እንደምወድሽ ታውቂያለሽ። አዎ ያው ወንድነት ሁሉም ይበል እሱ ቀድሞ ነው እንጂ እኮ ፀሐይ እኔ ነበር ማለት አንተ አድብ ብያለሁ። እንግዲህ አድብ። አይ እውነቴን እኮ ነው። እንዴት እንደምወድሽ እንግዲህ ታውቂያለሽ። ልጅነቴ ጀምሮ ነው የምወድሽ። አንቺን የምወድ ያለ እንዴት እዚህ ሀገር ሆኖ ፀሐይ እኮ ነው የምትመስይ። እንደው ስምን እኮ ስምን ፀሐይዋ አሁንና የምትለው አንተ እኔ ልትተኛ? አዎ አንተ አስበህ ተፈቀድሽልኝ? አሃ ወይ የእውነትህን ነው? እውነቴን ነው እንጂ እንዴት ቀን ብቻ እንዲህ አቅፈሽ አሙቀሽኝ በበነገቱ ድግም ብዬ እንዲሁ መሬት ውስጥ ገብቼ እለተቃብሬው ወንድ ነህ ግን እንደው ትጠራጠሪያለሽ? እንደ ወንድ እንዲህ እኮ ነው የሚያቃጥለኝ፣ እንደ እሳት ነው የሚበለኝ እኮ ወንድነቴማ። በል አሁን ወንድም አይደለህ? ወንድ ነኝ ብለህም አይደል? እንግዲህ ልብ ካለ ወንድነቱ ካለ በጅድ አይ ፀሐይ እንኳን እኔ የሰፈራችን ጉብልስ በእጁ ሄድም አይደል እንዴ? ወንድ ነህ። ልጅ እስቲ ልጅ እንግዲህ በልጅ ላሳይሽ ነኝ ላሳይሽ ወይ ጎሬ ሳይሆን ከልብ እንኳን ማንም ተኝማ በላይ ፈከርክለት ወንድነትን እንየው። አሳይሻለሁ። እስቲ በል አሁን ወደዛውኝ በል። አዎ በአንድ እጅ ሄድ በሁለት እጅ እስታው ማን ይሞት በአንድ እጅ ሄድ በልህ በአንድ እጅ ልትድልኝ ነው። እንግዲህ ወንድ ልጅ ስራ ተመስራቱ በፊት ቀበቶውን ጠበቅ አመነሳቱ በፊትም ጠበቅ ያደርጋል። እሺ አሁን ወደዛውኝ አዎ እስከዚህ ትልጅ እንደው አሁን አንተ እስተፈለግሽው ወድልሻለሁ። እንደው እስታዝች እቺማ እኮ አንድ እርምጃ ራሱ አትሆንም። እስተፈለግሽው ወዳለሁ እንጂ በልብ ካለ እስታያዛፍድ። እሺ እንግዲህ አይወድ አቆይ እንጂ አቸኩኝ። ተመልከቻውን አሁን እሄዳለሁ። ሂድ እንጂ ወንድ አይደለው እንዴት ወይኔ አሁን ማን ይሙት አንተ ነህ እኔን የምተኛ? ብተኛስ? አሁን አንተ የወንድ ዘር እንኳን አለ። አንቺ ግን ፈትቼ ላሳይሽ እንዴ? ወዲያ ወንድ አልጫት። አሁን መቼም የወንዶቹ እንኳን አልሆነልህም። እንደው ወንድ የድሮ እኔን ሲሸከም እንዴ አረግና እንዴ አርጎ ነበር ዞኝኝ። መቼም አንተ እሱ አይሆንልህም። አሁን አንተ ነህ ከማን ይሙት ወንድ የምትል እና ላልደርስ ነው እንዴ? ደግሞ ስሙን ቄስ ይጥራው። አንተ እንዳትበላሽ ምንድነው እንትናት? አሁን ምንድነው የምትቀጪኝ? አሁን ልብ ካለ በል እስኪ እንደፈረሱንና ልጋልበህ። አንተ አቅለው ብለው እያከለው ቆለለው አሉ። ደግሞ ብለሽም እንደ ፈረስ ቸትይኛ ማረሽ። አንተ አላየህም ድሮ ወንድዬ እንዴት አድርጎ እንደሚይዝ? ይሁን ብቻ ስጭኝ እንጂ ነይ ችግር የለውም። እስኪ ልብ ካለህ እንይ ነይ። እንደሱ አይደለም ያታጎንበስ። እናንተ ደኩ ነው ላግኝሽ ብቻ ላግኝሽ። አቤት አንቺ ይሞቃል። ድሮስ አህያ ንዝራል ሂድ። አንቺ ከባድ ነሽ። አዎ እንደው አትሆንም። ወዲያ ሂድ። በፈጣሪ ምሪቱ ነው የምታ ደፋበለ ወዲያ ማፈራ የወንድ አልጫ ወገቤ
እንደ መዶሻ እኮ ነው የወደቅሽብኝ። ሄደዳ ወንድ ነኝ አላልክም? የታል ወንድነትህ? ተነሳውን። አዎ አሁን ትሰጭኛለሽ አትሰጭኝም? ተነሳ ወዲያ አትሽቆርበል። ይኸው ወንደቢስ ወንድማ ነኝ እንጂ እንግዲህ አሁንስ ወንድነቴን ትጠራጠሪያለሽ? እንዴት አሁን ቅድም እዛ ላይ በእጅህ ሄድ አልኩህ። ተዝች እስተዝች ማለት እኔ እኮ መችረሽ መስሎኝ ነበር። አንቺ ግን ዝብጥብጥ ያለሽ ዝብጥ ሆነሽ ወረኛ። አሁን ከበጃህ ነው እና አንቺ አልከበድሽ ማን ይክበድኝ? እኔ እኮ ሳይሽ ቀላል መስለሽኝ ነበር። ስትቀመጭብኝ ነው ወገቤን እኮ ቆመጥሽው። አሁን ባይሆን ሌላ ነገር አድርጊልኝ። አዎ ወይ ደግሞ ታሳዘንኩኝ ዝም ብለሽ ስጭኝ። ና አሁን ተዛቋጥኝ ትገፋለህ። ዕጣ ነው። ምን ችግር ነው የገጠመኝ ዛሬ? እናንተ እችጋልተልክ እንግዲህ የለም አይገኝም። የስለት እንጀራ አረግሽው እኮ እንዲያሸነ የወንድ የሚስት ዝም ብለሽ ትበሰጭኛው ነው። አያልቅ፣ አይጎድል፣ አይቀነስ። ይጎላል፣ ይቀነሳል። እንደውም እኮ ጥቅሙ ላንቺ ሁላ ነው። ሙች ላንቺ ሁላ ነው ጥቅሙ። እኔ እንግዲህ ያው እንደዚህ እንዳለ ትገፋለህ አትገፋም? እገፋለሁ እንጂ እንኳን ቋጥኛ አንቺ ሆነስ እገፋለሁ ብያለሁ። እንዴ ና ና አይናተዋ ተኋላ ተፋማለ ፀሐይ አንቺ ጆጥም ና ይወንዳ ልጫ ናለ አንቺ ተኋላ ሰሪኮ እናቱዋ ደም ብሎ ወንድ ለፈስፋሳ ደም ብሎ ወንድ ለጀግናን ሚስት ማንም አይበፋም። ወብዬ እመጣለሁ ወብዬ መደደ ወብዬ እመጣለሁ ወብዬ መደደ ጥንትም ያባቴ ነው ጠላትም ሴት ልጅ ዝም ብላ ስትቀመጥ አውራ ዶሮ ይሰልላታል አሉ። እንደው ወንድዬ አሁን ምን እያደረገኝ መብርሃን የጭንቃ ማላታ እንደሆነች ተከታዩ እንጂ አንቺ ግን እንዲያ ድፍት ስትጥለሽኝ ትመጫለሽ? አረጋ እኔማ መጣሁ። አንቺ ይገርማል እንጂ እንኳን የሚያውቁት ሰው አብሮ የነበረ ይቅርና መንገድ ላይም ሰው ወርቆ ሲገኝ ይነሳል። አንቺ ግን ጭካኔሽ የወንዶች ቁና ኑረሃል ለካ ተሞት አፋፍ ደርሰህ የምትመለስ። ወትሮስ ወንድ ነኝ እንጂ እሱማ ወንድነቴንማ ላሳይሽ ስልሽ እምቢት ያለሽ ላሳይሽ እንዲያውንም ኧረ አንተ የወንድ ቁንጮ ኑረሃል ለካ እና ወንድነቴን ላሳይሽ ደግሞ ሐሞት አፋፍ ሂጅ እንኳን ጥለሽኝ ትመጫለሽ። ጨካኝ አሁን ተይው አመጣጤ ግን ያን ያህል ደም በልቼ ያን ያህል እንደዚህ አፍክተሽኝ ይኸው መጥቻለሁ። ስለዚህ ስጭኝ። አሁን ልስጥህ እንግዲህ ስጭኝ እንጂ እኔ ያህል እንግዲህ ተሰቃየሁበት የሞት ጫፉን እኮ ነው አይቼ የመጣሁ። ፀሐይ ግን አሁን እኔ ሙቼ ቢሆን አንቺ ትጠይቂ ነበር? አይ እውነትህን ነው። አዝንሽም እንዲሁ ዝም ብሎ ስጭው አላለሽም? አሁን እንደው አንጀቴን በላኸኝ እንጂ አንጀትሽን በለውት። አዋ አንጀትሽን በበለውማ መቻን ያህል ታለፊኝ ነበር። ሰጪኝ ነበር አይደል እንዴ? ወንድነትህን ይለካ። መቼም እኔን የወንድዬን ሚስት መቼም ዝም ብሎ ማግኘት ከባድ ነው። አንቺ እሱን ስም አትጥሪብኝ። ጫስ ይጥራው ቀደም የቀመኝ በቃ። አሁን ደግሞ እሱ ሄዷል። እሱ እኮ ላይመጣም ይችላል እኮ ፀሐይ፣ ዘነጋሽው እንጂ ላይመጣም ይችላል። እሱ ደግሞ ካልመጣ ያገባሻለሁ። እሱማ መቼም ሞትን አሸንፎ በሀገራችን የመጣ ማንም የለም። እውነትሽን ነው። አዎ እኔ ነኝ አሸንፌ የመጣሁ። ስለዚህ ስጭኝ። ደግሞ አይደለም እንጂ አንቺ ሳሳሽበት እንጂ የሚያልቅ መስለሽ እንዴ? ብትሰጪኛው ምን ይቀነሳ? ወትሮስ አንተ የክብርንና የማንነትን ጉዳይ ተምን አውቀው። አሁንሽ ነገሩን ተይው። ምትሰጪ ተሆነ ስጪኝ። ልክ አንተ ተሰቃየህ በጣም። እንዴት እኔ ሳላሳዝንሽም እንዴት? አይ ኧረ እውነትህን ነው። አንተ እንደው
እንደው ስንት መከራዬ ስንት ለፋህ እኮ። ስለዚህ ስጪኝ። በል ግባና ልብስህን አውላልቅ። እውነትሽን ነው ፀሐይ። ምን ነው እንዳትቆይ መጣዎችን ቅቤ ላውጣት በትኩሲቱ። እሺ ፀሐይ ቶሎ ነኝ። ብቻ አንቺ ነይልኝ። በል ፀሐይ የት ልሁን? ታልገሆድ እንዳትቆይ ፀሐይ። ታሻሮ ቆሊታ እንዳልጫ ሴት መሳይ አልሰራልኝ። ነይ ፀሐይ ነይ። ዛሬማ አያልቀው። ዛሬማ አገኘሁ። ፀሐይ አንቺ ፀሐይ አገኘሁሽ። እንግዲህ ዓለም ይታለፍ ነው ዛሬ። ወንዳለት ሁሉም ይበል፣ ወንድ አባት ሁሉም ይበልና ዛሬ እንግዲህ ፀሐይ ቀረች እንጂ እና ፀሐይ ባልሰራለሁ። ፀሐይ ነይ እንጂ ዛሬማ ያን ሰውነት ይዤ አቤት ዙርልኝ። ምን የምላውልቅ ፀሐይ ልታፍሪኝ ነው እንዴ? በይ